ሰላም ጤና ይስጥልኝ ወደ ሬድላይን ቤተሰቦች በያላችሁበት የዓለም ክፍል ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ የዛሬውን የሬድላይን ፕሮግራም የትራምፕ ራሴ በራሴ ካላቆለጳጰስኩት በሚል ርዕስ ይዤላችሁ መጥቼ አሌክሳንደር ዮሐንስ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ቆዩ። Our president will start a war with Iran because he has absolutely no ability to negotiate. He's weak and he's ineffective. So the only way he figures that he's going to get reelected, and as sure as you're sitting there, is to start a war with Iran. Now, I'm more militant and more militaristic than the president. I believe in strength. But to start a war in order to get elected, and I believe that's going to happen, would be an outrage. እንግዲህ በመግቢያ እንዳያችሁት ይሄ ትራምፕ ሰሞኑን እንደ አዲስ እየተዘዋወረ ነው የሚገኘው በሶሻል ሚዲያዎች ላይ እየተዘዋወረ የሚገኝ ክረምት ነው። ነገር ግን ይሄንን ክሊፕ ወይም ደግሞ ይሄንን ቪዲዮ ትራምፕ ፖስት ያደረገው በጊዜው ትዊተር ላይ በነበረበት ጊዜ ፖስት ያደረገው ማለት ነው 2011 አካባቢ ነበርና ያን ሰሞን እንግዲህ በተከታታይ ፖስት የሚያደርጋቸው ነገሮች እንግዲህ አሁን አዲስ ተለቅመው ድጋሚ ቫይራል ሊሆኑ የሚገኙ ክሊፖች ናቸው ማለት ነው። ነገር ግን ለየት የሚያደርገው ትራምፕ ይሄንን ክሊፕ 2011 ላይ ይውጣ እንጂ ማለት ነው 2020 ላይ ድጋሚ ይሄንኑ ሰዎች እንደ ኤቪደንስ ሲያመጡበት ነበር። ድጋሚ ደግሞ አሁን ሰሞኑን ከኢራንና ከእስራኤል ጋር በተያያዘ ደግሞ ድጋሚ ሰዎች ያመጡበት ይገኛሉ ማለት ነው። እና ክሊፑን እንዳያችሁት እንግዲህ ለምሳሌ ኖቬምበር 14 2011 ላይ ባራክ ኦባማ will attack Iran in the not too distant future because it will help him win election ይላል ማለት ነው። እንዲሁም በተጨማሪ ኖቬምበር 16 ነው ይሄ ክሊፕ የሰራው። ከዛ ቀጥሎ አፕሪል 11 ድጋሚ በተመሳሳይ remember what I said about Barack Obama attacking Iran before the election. I hope that Iranians are not so የሚል ትዊተር ፖስት አድርጓል። ድጋሚ ጁላይ 3 ላይ ደግሞ just I predict Barack Obama is preparing for a possible attack on Iran right before November ይላል ማለት ነውና እንደዚህ ያለ ወደ 7 ወደ 8 አይነት ፖስቶችን ሰርቶ ነበር በጊዜው ወይም ደግሞ ለጥፎ ነበር ማለት ነውና ሰዎች ወይም ደግሞ በሱ ሐሳብ ባራክ ኦባማ በጊዜው ምርጫን ለሁለተኛ ጊዜ ለማሸነፍ ስለፈለገ ይሄንን እንደ ምርጫ ቅስቀሳ የኢራንን መምታት እንደ ምርጫ ቅስቀሳ ይጠቀምበታል የሚል አይነት ትርክት ነበር ያዘው ትራምፕ ማለት ነው። በጊዜው ትራምፕ ፖለቲካሊ አክቲቭ አልነበረም። ነገር ግን እንዲሁ የፐብሊክ ፊገር ስለነበረ ብቻ እንደዚህ አይነት ፖስቶችን ፖስት ያደርግ ነበር። እንዲሁም ደግሞ በሪፐብሊካን በኩል ሚት ሮኒ የሚባለው ሪፐብሊካን ይወዳደር ነበር በጊዜው ባራክ ኦባማን በተቃራኒው በዲሞክራት በኩል። ስለዚህ ለሁለተኛ ጊዜ ባራክ ኦባማ የሚያደርገው የምርጫ ቅስቀሳ ነበር። በእርግጥ አሸንፏል ማለት ነው። እንግዲህ በሚቀጥለው ሁለተኛው የምርጫ ውድድር እንግዲህ ከሂላሪ ክሊንተን ጋር 2016 ላይ ድጋሚ ተወዳድሯል። ስለዚህ በ2016 ላይ ትራምፕ ካሸነፈ በኋላ እንግዲህ ዋይት ሃውስ የገባው ጃንዋሪ 20 2017 በፈረንጆቹ አቆጣጠር ነው ማለት ነው። እና በቀጣዩ አመት እንግዲህ ከአንድ አመት በኋላ ማለት ነው 2018 ከጄሲፒኦ ኢትዮጵያ አሜሪካ እንድትወጣ ፍቃድ ሰጥቷል። ወይም ደግሞ የኢራንን ኒውክሌር ለመቆጣጠር ወይም ደግሞ ስምምነት ተደርጎ ነበር። ያንን ስምምነት ያደረገው ባራክ ኦባማ በነበረበት ጊዜ ስለዚህ ነገሮች የሚመስሉት ባራክ ኦባማ ያደረጋቸውን ነገሮች በጠቅላላ ትራምፕ ለማስወገድ ወይም ማፍረስ ነው የሚመስለው ማለት ነው። ብዙ ጊዜ በጊዜው ትርክቱ የነበረው በተመሳሳይ ነገር ነበረ ማለት ነው። ነገር ግን የኢራንና የአምስቱ ሌሎች ሀገራት የአውሮፓ ሀገራትን ጨምሮ ማለት ነው እንግሊዝ፣ ፈረንሳይን ጨምሮ ነበር ይሄንን ስምምነት የተስማሙት ከአሜሪካ ጋር በተጨማሪ። ስለዚህ ትራምፕ ይሄንን ሲወጣ ወይም ደግሞ ከዚህ ስምምነት አሜሪካንን ሲያገል ማለት ነው ጀስቲፊኬሽን የነበረው በዚህ ጊዜው የነበረው ጀስቲፊኬሽን ኦባማ ይሄንን ስምምነት ሲፈራረም ለአሜሪካ ፌር አልነበረም የሚል ግምት ነበር የሰጠው ማለት ነው። ነገር ግን በአመቱ ጃንዋሪ 3 2020 ላይ ማለት ነው የጀነራል ቃሲም ሱሌማኒ እንዲገደል ሲያዝና ይሄንን ትዕዛዝ ሲያስተላልፍ እነዚህ አሁን የጠቀስኳቸው ቅድም ያየናቸው ትዊተር ወይም ደግሞ ትዊት ያደረጋቸውና ቪዲዮ ድጋሚ መውጣት ችሎ ነበረ ማለት ነው። እና በተመሳሳይ እንግዲህ ከ4 አመት በኋላ ባይደን ጋር ሲወዳደርም እንግዲህ ትራምፕ የመጣባቸው ነገሮች ወይም ደግሞ ፕሬዝዳንትነት ያበቁት ነገሮች ወይም ደግሞ ትርክቶች መካከል አንዱ ባይደን እና ሌሎች ዲሞክራቶች የጀመሯቸውን ጦርነቶች እኔ ያስቆማቸዋለሁ ወይም ደግሞ በፒስ ሜከርነት ናሬቲቭ ነበር የመጣው። እንዲሁም አብዛኞቹ ሌሎችም
ማጋ ሪፐብሊካን የሚባሉት ሰዎችም ቅስቀሳ ሲያደርጉለት ወይም ደግሞ ኢሊትስ የሚባሉት ሰዎች ቅስቀሳ ሲያደርጉለት የነበረው ይሄንን ነገር እንደሚያቆም ቃል ስለገባ ወይም ደግሞ በዛ ትርክት ነበር የመጣው ማለት ነው። ስለዚህ አሁን እነዚህ ቅድም ያነሳናቸው ትዊተሮች ልክ ጀነራል ቃሲም ሱሌማኒን እንዲገደል ትዕዛዝ ሲሰጥ ድጋሚ ሪሰርፌስ እንዳደረጉት ሁሉ አሁንም ጃንዋሪ 13 ላይ እስራኤል ጥቃት ካደረሰች በኋላ ኢራን ላይ ሰርፕራይዝ አታክ ካደረሰች በኋላ ማለት ነው እንደገና እነዚህ ትዊተሮች ሪሰርፌስ አድርገዋል እና አብዛኞቹ ደግሞ እነዚህ መጀመሪያ ቃል ስለገባላቸው እሱናም ነው በኖዋር ሙቭመንት የሚታወቁት ወይም ደግሞ ይሄ ከአሜሪካ ፈርስት የሚለውን አጀንዳ የሚያቀነቅኑት ሰዎች ማለት ነው እነሱ በሰባሰቡለት ድጋፍ ወይም ደግሞ አብዛኛውን የሪፐብሊካንን ድጋፍ ያገኘው በዚህ ትርክቱ ምርጫው ቅስቀሳው በኋላም ቢሆን ማለት ነው ከኢራን ጋር የኒውክሌር ስምምነት ለማድረግ ፈቃደኛ መሆኑንና እንዲሁም ለስድስተኛ ጊዜ እሁድ ዕለት ማለት ጃንዋሪ 15 እሁድ ዕለት ለስድስተኛ ጊዜ ሊደረግ እንደነበረ ነው እንግዲህ አብዛኛው ሰው የሚያስበው ማለት ነው። ነገር ግን ሰርፕራይዝ አታኩ የደረሰው ጃንዋሪ 13 ሐሙስ ማታ ወደ አርብ ማለት ነው እና ይሄንን አታክ መጀመሪያውኑ በፍጹም አይደርስም ወይም ደግሞ እስራኤል አታክ አታደርግም ያለ እኔ ፍቃድ ሲል የነበረው ሰውዬ ማለት ነው ከዚህ ከእስራኤል ጥቃት በኋላ ግን ተገልብጦ እንደ አድሚት ለማድረግ አይነት ነገር ወይም ደግሞ ሌላው ይሄንን የእስራኤልን ጥቃት ማለት ነው እያንዳንዱን የእስራኤልን ጥቃት እሱ እንደሚያውቅ ወይም ደግሞ ቀድሞ መረጃው እንደነበረውና ከሱ ጋር ድርድር ሲያደርጉ የነበሩት አሁን ላይ የነበሩ ሰዎች በኢራን በኩል ማለት ነው አሁን ላይ በህይወት እንደሌሉ እንደ ብራግ ሲያደርግ ነበረ። እንዲሁም ደግሞ በሌላው በሁለተኛው ትዊተሩ ደግሞ ለኢራን 60 ቀን ሰጥቻቸው ለኢራኖቹ 60 ቀን ሰጥቻቸው ነበረ እና ይሄ ጁን 13 ማለት 61ኛ ቀን ነው። ስለዚህ በ60 ቀን ውስጥ ኒውክሌር ፕሮግራማቸውን ማቆም ስላልቻሉ ነው ይሄ ጥቃት የደረሰው የሚል ንግግር ተናግሯል። እንዲሁም ለእስራኤልም ያደረገውንም እርዳታ ተናግሯል ማለት ነው እና በቀጣይ ቀን ጃንዋሪ 14 ኒውዮርክ ፖስት ላይ ማለት ነው ይሄ ሁሉ ጊዜ ድርድር እያለ ይሄን ሁሉ ጊዜ ድርድር እያለን ኢራኖችንን ያዘናጋናቸው ሁን ብለን ነው። ምክንያቱም ለእስራኤል የጦር መሳሪያ እገዛ ማድረግ ስለሚኖር እንዲሁም ደግሞ ለዚህ ጥቃት ቅድመ ዝግጅት መደረግ ስለነበረበት ብሎ የተናገረው ነገር አለ። እንዲሁም ፎክስ ኒውስ ላይም እንዲሁ ደግሞ ለፎክስ ኒውስ ጋዜጠኞችም ይሄ ጥቃት ቀድሞን ሊደርስ እንደሚችል መቼ ሊደርስ እንደሚችል እንዴት እንደሚደርስ ኦልሬዲ ፕሪፔር ሲደረግ ኤቭሪ ዳታ እንደነበረው ተናግሮ ነበረ ማለት ነው እና ይሄ ነገር ወይም ደግሞ ይሄ የትራምፕ አድሚሽን በተቃራኒው ላይክ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ ጉዳይ ሚኒስቴሩ የአርብ ዕለት የእስራኤል ጥቃት በደረሰ በጠዋቱ ነበረ አሜሪካ እዚህ ጥቃት ላይ የእስራኤል ጥቃት ላይ እጇ የለበትም፣ ስለዚህ እስራኤል ዩኒላተራሊ ነው ይሄንን እርምጃ የወሰደችው የሚል ትዊተር ነበር ኦፊሻል ናሬቲቭ የሰጠውና ያህ ነበር የተፈለገው በአሜሪካ ገቨርንመንት በኩል ኦፊሻሊ አሜሪካ እጇ የለበትም፣ እኛ የምናውቀው ታሪክ የለም። ላይክ እንዴት ነው ባድ ካፕ ኤንድ ጉድ ካፕ አይነት ጨዋታ ነበር የተፈለገው ማለት ነው። ባድ ካፕ እስራኤል ሁሌም ባድ ካፕ ነች፣ አሜሪካ ግን ጉድ ካፕ ሆና ሁሌም ለሰላምና ለተሻለ ነገር እንደሚሰሩ ነበር ራሳቸውን ፖርትሬ ማድረግ የተፈለገው ማለት ነው። ነገር ግን ትራምፕና ኢጎ ግን ይሄንን አልፈቀዱም እና ይሄንን ነገር አፈራርሶባቸዋል ማለት ነው። ነገር ግን ይሄንን ማድረጉ ደግሞ እነዚህ መጀመሪያውኑ ቀድመው ወደ ስልጣን ያመጡት ማጋ ሪፐብሊካን የምትሏቸው ኤሊቶች ማለት ነው አብዛኞቹ ተቋማቸውን ገልጸው ነበረ ማለት ነው። ከነዚህ መካከል እንግዲህ የቀደመው ተከርከልሰን ነው ማለት ነው። እንግዲህ ይሄ ሰው ምናልባት ትልቁን ሮል የተጫወተ ሰው ነው። ትራምፕን ወደ ስልጣን በማምጣት ወይም ደግሞ ወደ ፕሬዚዳንትነት በማምጣት ትልቁን ሚና ከተጫወቱት ሰዎች መካከል አንዱ ነው ብዬ ገምታለሁ፣ ወይም ደግሞ ይታመናል ማለት ነው። እና ምንድን ያለው ተከር የአሜሪካ ወታደሮች በቀጥታ ጥቃቱ ላይ ተሳትፎ ላይሆን ይችላል። ነገር ግን አሜሪካ ለእስራኤል ለአመታት የጦር መሳሪያ እርዳታና ድጋፍ ስታደርግ እንደነበረ ይሄንን ሁሉም ያውቃል። ትራምፕም ደግሞ በዚህ ንግግሩ አምኗል እና ይሄ የእስራኤልን ድጋፍ ወይም ደግሞ የእስራኤል ጥቃት ለአሜሪካ ፈርስት ምንድን ነው የሚጠቅመው ወይም ደግሞ ለሀገራችን የሚጠቅመው ምንድን ነው የሚል አይነት ጥያቄ አንስቶና ወይም ደግሞ ቅድሚያ ለአሜሪካ ወይ ፈርስት አሜሪካ የሚለውንም ሎጂክ የእነሱን ቅስቀሳ እና የትራምፕን ቃል ጥያቄ ውስጥ የሚከትና ኮምፕሊሲት እንደሆነ ትራምፕም ያነሳበት ትዊተር ላይ ፖስት አድርገው ነበር። እንዲሁም ስቲቭ ባነን የሚባለው ሌላው ኮሜንታተርም እንዲሁ በምሳሌ ልክ እስራኤል
እስራኤል የራሷን ናሽናል ኢንተረስት ለማስከበር ይሄንን ጥቃት እንደሰነዘረች ሲታወቅ ግን በዚህ ምት አሜሪካ ደግሞ የአሜሪካ ናሽናል ኢንተረስት ደግሞ በምንድነው የሚረጋገጠው የሚል ጥያቄ አንስቷል ማለት ነው። ሌላው ቻርሊ ክላርክስ የሚባል እስራኤል የፈለገችው ማድረግ ትችላለች፣ ነገር ግን የአሜሪካ በዚህ ጉዳይ መሳተፍ የለባትም የሚል መልእክት ነበር ያስተላልፈው። እንዲሁም ደግሞ ሴኔተር ራን ፖል ደግሞ ኖ ዋር ዊዝ ኢራን የሚል ጽሁፍ አስቀምጦ ነበር። እንዲሁም ሌላዋ ምናልባት አብዛኞቻችሁ ታውቋታላችሁ ብዬ ገምታለሁ ማርጀሪ ቴለር ግሪን ትባላለች እና አም ፕሬይንግ ፎር ፒስ የሚል ጽሁፍ ለጥፋ ነበረ። እንዲሁም ደግሞ ከስቲቭ ባነን ጋር ያደረገችው ቆይታ ነበረና አንድ ደቂቃ ከምናምን ነው፣ እሱን ሰምተን እንመለስ። Just to clarify, Steve, I'm America first all the way. And I don't know anyone that wakes up and thinks about bombing Iran. I honestly don't. I haven't talked to anyone that thinks that's a good idea. Or even, it doesn't even occur to them because it feels like no threat to their life. What we do know is a threat to America is the current war that we are seeing waged by the Democrats, by the foreign nationals waving Mexican flags, and by the anarchists, communist anarchists that are being funded by major leftists and likely linked to the CCP. People like Neville Singham, which we are investigating. And so these are the things Americans are concerned about. And Steve, just to go a step further, you know, of course we stand with our allies. Of course we stand with Israel and all of our allies. However, we've been told for as long as I can remember, 20, maybe 30 years now, that Iran is on the verge of having a nuclear weapon any day. And we constantly hear that scary threat to us, but we've heard it too many times. And Americans are just fatigued and they're sick of it. And we really want to focus on the self-inflicted problems that we've created and fix them right here at home. እነዚህ ባክላሾች ትራምፕ ኤክስፔክት ያላደረጋቸው ባክላሾች ናቸው። ሁለተኛ ደግሞ ሲደመር ሰርፕራይዝ አታክ ነው፣ የእስራኤል ሰርፕራይዝ አታክ ነው የሐሙሱ አታክ ማለት ነው። ሁለተኛ ቀድሞ ሳይበር አታክ አድርሰው ስለነበር፣ ስለዚህ ኢራን አብዛኛውን ዲፌንስ ሲስተሙ ፌል አድርጎ ስለነበረ በነዛ አትሊስት 8 ሰዓት ጋፕ ነበረ በመሃል። በዛ ሰርፕራይዝ አታክ ብዙ ነገሮችን ማድረግ ትችላለች እስራኤል። ሁለተኛ ደግሞ ቀድማ ያስገባቻቸው ሴሎች ስለነበሩ ማለት ነው። ምናልባት በሌላ ፕሮግራም ለብቻው የምናየው ይሆናል እንዴት ያስገባቻቸው እነማን ናቸው፣ ወይስ እንዲሁም ደግሞ ከራሻ እና ዩክሬኖቹ ራሻ ላይ ካደረጉት ኦፕሬሽን ጋር ተመሳሳይነት ስላለው ጭምር ማለት ነው። ነገር ግን ያን ሁሉ ባደረገች ሰዓት ማለት ነው ኢራን ዲፌንስ ሲስተሟን ባክአፕ ለማድረግ 8 ሰዓት እስከ 10 ሰዓት ጊዜ ነበር የፈጀባት። ሁለተኛ ደግሞ ባለፈው አመት ሶሪያ የሚገኘውን የኢራንን ኤምባሲ ባጠቃች ጊዜ እና ነርሰላህን በገደለች ጊዜ የኢራን ሪስፖንስ ማለት ነው ቢያንስ ሁለት ወር ያህል ፈጅቶ ነበረ ማለት ነው። ስለዚህ እስራኤል ይሄንን ጥቃት ስታደርግ በነገታው ወይም ደግሞ በቀጣይ ቀን የኢራን አጸፋ መልስ ይመልሳል፣ ኢራን አጸፋውን መልስ ትመልሳለች ተብሎ አልተጠበቀም ማለት ነው። ስለዚህ እነዚህ ሁለት ነገሮች ማለት ነው ትራምፕን ወደኋላ እንዲመለስ ወይም ደግሞ የተለሳለሰ አቋም እንዲኖረው አስገድደውታል ማለት ነው። እና በዚህም ምክንያት ነው እንግዲህ ጁን 15 2025 ላይ ባለፈው እሁድ ዕለት ማለት ነው ይሄ የአሸማጋይነት የሚመስለውን እና የኢትዮጵያ ስም የተነሳበትንም ፖስት ያደረገው ማለት ነው። ይሄ ፖስት እንግዲህ ኢራንና እስራኤል ኢኮኖሚክ ዲል ሊያደርጉ ይገባል የሚል ነው። ያ ኢኮኖሚክ ዲል ደግሞ ማለት ነው በአሜሪካ በኩል ወይም ደግሞ በሱ በኩል የሚመጣ እንደሆነ ነው የተናገረው እዚህ ፖስት ላይ ማለት ነው። አጠቃላይ ስናየው ከዛ ከሁለት ቀን በፊት ሲናገር ወይም ደግሞ ብራግ ሲያደርግ የነበረው ሰውዬ ማለት ነው በሁለት ቀን ልዩነት መልሶ ያንን የተናገረውን ነገር በማጠፍ ተለሳልሶ እንደገና ፒስ ሜከር ለመሆን የሞከረበት አካሄድ ነው ይሄ ፖስት የሚያሳየው ማለት ነው። እና እንደ ማስረጃ ደግሞ እንግዲህ ፓኪስታንና ህንድን ያነሳል፣ ከዛ ደግሞ ሰርቢያና ኮሶቮን ያነሳል፣ ከዛ ደግሞ ኢትዮጵያና ግብፅን ያነሳል ማለት ነው። እና እነዚህ ሶስት ኮንፍሊክቶች ብሎ እሱ የሚጠራቸው በእኔ ምክንያት ነው ሰላማዊ ነገር ስቲል ያላቸው ብሎ ነው የሚያስበው ማለት ነው። ነገር ግን እነዚህ ሶስት ኮንፍሊክቶች ምንድናቸው ወይም ደግሞ እንዴት ሊንክ ይደረጋሉ? እውነትስ ትራምፕ እነዚህን ነገሮች አንስቷቸዋል የሚል እነዚህን ኮንፍሊክቶች ሶልቭ ለማድረግ ሰርቷል የሚል ነገር ጥያቄ ስታነሱ ምናልባት እኛ እንደ ኢትዮጵያዊነታችንን ኢትዮጵያና ግብፅ መካከል ገብቶ ባይዝድ እንደነበረ ኖሌጁ አለን ብዬ ገምታለሁ። ሁላችንም በጊዜው እኔን ጨምሮ ሌሎችም ሰዎች ይሄንን ቁጣ ወይም ደግሞ ግብፅን ፌቨር አድርጎ እንደነበረ ይሄ ፐብሊክ ኖሌጅ እንደሆነ እናውቃለን ማለት ነው። ነገር ግን ፓኪስታንና ህንድና ኮሶቮና ሰርቢያ ያላቸውን ነገሮችን ግን በማመሳከር
ይሄ የትራምፕ ቲያትሪካል ናሬቲቭ ቢውልድ ለማድረግ ራሱን እንደ ፒስ ሜከር ቢውልድ ለማድረግ መጠቀሙን ክሮስ ቼክ ለማድረግ እንሞክራለን ማለት ነው። እያንዳንዱ ኢንሲደንት ላይ የሄድን የምር ያደረጋቸውን ነገሮች ለማየት እንሞክራለን ማለት ነው። የመጀመሪያው ህንድና ፓኪስታንን ስትመጡ ማለት ነው ፓርሻሊ ትክክል ነው፣ ነገር ግን ሚስሊዲንግ የሚያደርግ ስቴትመንት ነው። አፕሪል 22 ነው እንግዲህ አፕሪል 22 2025 ላይ የሂንዱ ቱሪስት የነበሩ ሰዎች ላይ ካሽሚር ግዛት ላይ ጥቃት ወይም ደግሞ የአሸባሪ ጥቃት በመድረሱ ምክንያት ማለት ነው ሁለቱ ሀገሮች የግጭት ፈጥረው ነበር። አንደኛው ወደ አንደኛው የድሮን እና የኤርፎርስ ጥቃት እርስ በርስ ሲያደርጉ ነበረ ማለት ነው። በተወሰነ ጊዜ ከቆየ በኋላ ሜይ 10 2025 ላይ ማለት ነው ሁለቱ ሀገሮች የተኩስ አቁም ስምምነት ላይ ደርሰዋል ማለት ነው። እና ትራምፕ በዚሁ ቀን ትሩዝ ሶሻል ሚዲያ ላይ ማለት ነው ፉል ኤንድ ኢሚዲየት ሲስፋየር ነው የሚል አይነት ጽሁፍ ለጥፎ ነበር። እንዲሁም ደግሞ ስቴት ዲፓርትመንቱ የአሜሪካ ስቴት ዲፓርትመንት ማርኮ ሩቢዮ እና ምክትል ፕሬዚዳንቱ የነበሩት ጄም ቫንስ ማለት ነው የትራምፕን ስምምነት ትራምፕ ያደረገውን ፑሽ ማለት ነው አድንቀው እንዲሁም ከሁለቱም ሀገራት የውጭ ጉዳይ ሚኒስቴሮች ጋር ንግግር ሲያደርጉ ነበረ ማለት ነው። ነገር ግን ምናልባት ፓኪስታን የአሜሪካንን አስተዋጽኦ በመቀበልና በማድነቅ ምስጋና አቅርባለች ማለት ነው። ነገር ግን በህንድ በኩል ግን ከመጣችሁ በፍጹም ሶስተኛ ወገን የለበትም፣ እኛም ደግሞ በሶስተኛ ወገን ጣልቃ ገብነት አናምንም ወይም ደግሞ አንቀበልም የሚል ፖሊሲ ስላላቸው ማለት ነው ሶስተኛ ወገን እኛም በእኛ ጉዳይ ጣልቃ እንዲገባ አንፈቅድም፣ ሌላም ሀገር ላይ እንደ ሶስተኛ ወገን ጣልቃ አንገባም የሚል የፎሪን ፖሊሲ ስላላቸው በዛ ዶክትሪን መሰረት እኛ አሜሪካንን የፈቀድነው ምንም አይነት ነገር የለም የሚል ስቴትመንት ነው በዛው በውጭ ጉዳይ ሚኒስቴራቸው በኩል ያወጡት ማለት ነው። And while India sends this message to the world, someone else is trying to steal the mic. I'm talking about US President Donald Trump. India and Pakistan decided on a ceasefire, but the announcement came from Donald Trump. And since then, he's been telling a lie, repeating it on loop, that he stopped this conflict. On Saturday, my administration helped broker a full and immediate ceasefire, I think a permanent one, between India and Pakistan, ending a dangerous conflict of two nations with lots of nuclear weapons. Just days ago, my administration successfully brokered a historic ceasefire to stop the escalating violence between India and Pakistan, and I used trade to a large extent to do it. I don't want to say I did, but I sure as hell helped settle the problem between Pakistan and India last week, which was getting more and more hostile. And Trump said it again yesterday to the South African president that he mediated the ceasefire. Doing a big deal with India, we're doing a big deal with Pakistan, and I said, what are you guys doing? You know, somebody had to be the last one to shoot. But the shooting was getting worse and worse, bigger and bigger, deeper and deeper into the countries. And we spoke to them, and I think I hate to say we got it settled, and then 2 days later, something happens, and they say it's Trump's fault. But Pakistan has got some excellent people and some really good, great leader. And India is my friend, Modi. And he's a mutual friend. Yeah, he's a great guy. And I told them both, and we just did something good. Yes, he's still not giving up. India has fact-checked him on more than one occasion, but Trump won't let it go. It's like a broken record. Today, India's External Affairs Minister debunked Donald Trump's statements. S. Jaishankar is visiting Europe. Earlier this week, he was in the Netherlands. He was asked about US involvement in the ceasefire, and Jaishankar had just one thing to say. The US was in the United States, meaning Washington had no role to play. And it's something that India has been saying from day one. India hit terror camps in Pakistan on May 7th. Pakistan hit back. That's when India struck their military bases. A humble Pakistan sued for peace. On May 10th, their army sent a message to India. They were ready to stop firing, and New Delhi responded accordingly. That is the story. That is how the ceasefire came about. የሁለቱን ሀገራት ግጭት ካያችሁ ለጊዜውም ቢሆን ቆሟል፣ ሲስፋየር ተደርጓል ማለት ነው። ምናልባት ባክግራውንድ ወይም ደግሞ ከጀርባ ትራምፕ እና ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የኢንፍሉዌንስ ወይም ደግሞ ጫና አድርገው ሊሆን ይችላል ማለት ነው። ምክንያቱም አሰብ መቻል ያለብን ሁለቱም ሀገሮች ማለት ነው በብዙ ነገራቸው ከምዕራቡ ዓለም ጋር ወይ ከአሜሪካ ጋር ዲፔንደንት ወይም ደግሞ ከዌስቱ ጋር ዲፔንደንት የሆኑ ናቸው። ለምሳሌ ፓኪስታን ካያችሁ አብዛኛው ሚሊተሪ ስትራክቸሩ ማለት ነው ኮምፕሊትሊ ከአሜሪካ ጋር አሜሪካ ላይ ዲፔንደንት የሆነ ነው ማለት ነው። እና በዛ ምክንያት ነው እንግዲህ እዛ ውስጥ ብዙ ስራዎች ፓኪስታን ውስጥ ብዙ ስራዎች ሲሰሩ የነበረው። በህንድም በኩል ብትሄዱ ህንድም ዌስት ኤንድ
ኤንድ ኢስትን ሚክስ ለማድረግ ስለምትሞክር ሞር ፕሮ ዌስት አይነት አይዲዮሎጂ ነው ያላቸው ማለት ነው። ስለዚህ የሁለቱ ሀገራት ደግሞ ይሄ ቁርሾ የሚጀምረው አሁን ላይ አይደለም። ኦልሞስት 70 ምናምን ዓመት ሆኖታል ማለት ነው። ኦገስት 15 1947 እንግዲህ እንግሊዝ ነች ሁለቱን ሀገራት በመክፈል ማለት ነው እንግዲህ ፓኪስታንን ለብቻዋ እንደ ሀገር እንድትሆንና ካሽሚር ደግሞ የሁለቱ ሀገራት ውዝግብ በመሆን ማለት ነው እስካሁን ድረስ ይገባኛል ጥያቄ እየጠየቁበት ይገኛሉ ማለት ነው። ለምሳሌ ብቻ በትንሹ 5 ትልልቅ ጦርነቶችን አድርገዋል ሁለቱ ሀገራት 1947 1965 1971 1999 እንዲሁም አሁን 2025 ማለት ነው እና ሌሎች 4 አይነት ክልሎችም ያሉ ይመስለኛል እንደዚሁ ይገባኛል ጥያቄ የሚጠይቁባቸው ማለት ስለዚህ እንግሊዝ በ1947 ዲቫይድ ኤንድ ኮንከር ስትራቴጂ በመጠቀም ነው እንግዲህ ሂንዱዎቹን በዚህ በኩል ያሉትን ለብቻቸው እንዲሁም ሙስሊሞቹን በዚህ በኩል ለብቻቸው በማድረግ ያኛውን ግን አንዲሳይድድ በማድረግ ማለት ነው ሁለቱም እንዲከራከሩበት ብቻ ሳይሆን ሁለቱም ደግሞ እርስ በርስ እንዳይተማመኑ በማድረግ ያህንን ኤሪያ ማኒፑሌት በማድረግ በአንደኛው ጊዜ አንደኛውን ትደግፋለህ በአንደኛው ጊዜ ደግሞ አንደኛውን ትደግፋለህ ማለት ነው። ስለዚህ ኖት ኦንሊ የሁለቱ ሀገራት እርስ በርስ ግጭት ለጦር መሳሪያ ንግድ ለአሜሪካ ወይም ደግሞ ለምዕራቡ ዓለም የሚመች ብቻ ሳይሆን ሁለቱ ሀገራትን እንደ ፕሮክሲ ይጠቀሙባቸው ነበረ ማለት ነው። ለምሳሌ 1980ዎቹ አካባቢ ፓኪስታንን ለዩኤስኤስአር እንደ ፕሮክሲ ለማጥቃት ትጠቀምበት ነበረ። እንዲሁም ደግሞ ታሊባን እና ሌሎች የአሸባሪ ቡድኖችን ማለት ነው በማሰልጠን በማስታጠቅ ሎጂስቲክ በመስጠት እንግዲህ ፓኪስታን ላለፉት 30 ምናምን ዓመት ስታደርግ እንደነበረ ይታወቃል። ፐብሊክ ኖሌጅ ነው። ይሄንንም ራሱ ኢቭን የፓኪስታን ዲፌንስ ሚኒስቴር ተናግሮ ነበረ ፐብሊክ ላይ ማለት ነው። ከዚህ አንጻር ነው ምናየው እንግዲህ ያህንን መጠቀሚያ ሆናለች ፓኪስታን። እንዲሁም ባለፈው የምታስታውሱት እንግዲህ የኢምራን ካህንን አብዛኞቹ የምታውቁ ይመስለኛል እና ኢምራን ካህን እንግዲህ ለመጀመሪያ ጊዜ የአሜሪካንን ኢንቮልቭመንት ኩዌሽን ስላደረገ ብቻ ነው እንግዲህ እስካሁን ድረስ እስር ቤት የሚገኘው ማለት ነው እና ይሄም ደግሞ ፐብሊክ ኖሌጅ እንዲወጣ ያደረገውም እሱ በግድ ነው። ስለዚህ ይህ ፓኪስታን ኦልሬዲ እነዚህ ፕራይም ሚኒስትር ወይም ደግሞ ፕሬዚዳንት የሚሆኑት ሰዎች ማለት ነው እንደ ያን ያህል ፋንክሽናል የሆነ ፓወር ገቨርን ለማድረግ የላቸውም ማለት ነው። ምክንያቱም የፓኪስታን ኢኮኖሚክ ወይም ደግሞ ፖለቲካል ስትራክቸሩ ማለት ነው ሚሊተሪ ነው። ስለዚህ ሚሊተሪውን የያዙት ደግሞ ምዕራቡ ዓለሞች ናቸው ማለት ነው። ስለዚህ ምዕራቡ ዓለም የያዘው ሚሊተሪውን ስለሆነ ኢምራን ካህንን ማስወገድ በጣም ምንም እንኳን ትንሽ ቻሌንጅ አድርጓቸውም ቢሆን ግን ሰክሰስፉሊ አስወግደውታል እና ያመጡትንም ሰው ማየት ትችላላችሁ ማለት ነው። በሀገሪቷ በጉቦ በማጭበርበር ተከሶ እንግሊዝ እየኖረ የነበረ ሰው ነው እንግዲህ አሁን መጥቶ ፕሬዚዳንት የሆነው ማለት ነው። ስለዚህ ያህንን ማስታሰቢ ማድረግ መቻል አለብን። ሁለተኛ በህንድ በኩል ደግሞ ስንመጣ ማለት ነው የቻይናን ፕሮክሲ ለማድረግ ደግሞ ህንድን ሲጠቀሙባት ነበረ ማለት ነው። ስለዚህ ህንድን ኒውክሌር እንድትታጠቅ ያደረጉትም ከዛ አንጻር ነው። ነገር ግን የህንድን ወይም ደግሞ የፓኪስታንን አላስፈላጊነት መጀመሪያ ፓኪስታን ኒውክሌር እንድትታጠቅ ተደርጓል። ከዛ የፓኪስታን አላስፈላጊነት ሲታወቅ ግን ወደ ህንድ በመምጣት ህንድንም እንደዛው ማድረግ ችለዋል ማለት ነው። ስለዚህ ሁለቱንም በማበጣበጥ ያንን ኤሪያ ወይም ደግሞ ያንን ኢኮኖሚክ ዞን መቆጣጠር ችለዋል ወይም ደግሞ ኢንፍሉዌንስ ማድረግ ይቻላል ማለት ነው። ሌላው እንግዲህ የ2025 ያው የዘንድሮውን ደግሞ ከመጣችሁ ድሮን ዋርፌር ነው አብዛኛው ሁለቱ ሀገራት ያደረጉትና የእስራኤል የህንድን ስትመጡ የእስራኤልን ሃርፖፕ ድሮንን የተጠቀሙት፣ ፓኪስታን ጋር ደግሞ ስትመጡ የቻይናን ኤር ዲፌንስ ሲስተምን እና የቱርክን የአራህ 3 ድሮንን ተጠቅመዋል ማለት ነው። እንዲሁም ደግሞ በተጨማሪ ፓኪስታን ህንድ የኤፍ35ን የህንድን ኤፍ35 አንድ መጣሏን ትናገራለች። እንዲሁም ደግሞ በተጨማሪ የፈረንሳዩን ራፋህን ጥያለውም ትላለች ማለት ነው። ነገር ግን ተደባብሶ ነው የቀረው ይሄ ነገር ማለት ነው። እንዲሁም በተቃራኒው የፓኪስታን ደግሞ የምትጠቀመው የቻይናውን ጄትን ተዋጊ ጀትን ይሆናል ማለት ነው። ስለዚህ እነዚህ ሱፐር ፓወር ካንትሪዎች ማለት ነው በሁለቱ ሀገራት ጦርነት ተጠቃሚ ናቸው፣ ኢኮኖሚክ ቤኔፊት ያገኛሉ ማለት ነው። በተቃራኒ ህንድ ጋር ደግሞ ስትመጡ በበኩላ ህንድ ጋር ደግሞ ስትመጡ የራሽያ ስሪት የሆነውን S-400 ኤር ዲፌንስን በዚህ ጦርነት እጅግ በጣም እንደጠቀማትና ከፓኪስታን የሚሰነዘርባትን ጥቃት ዲፌንድ ለማድረግ እንደተጠቀመች ተናግራለች ማለት ነው። ስለዚህ ይሄ የሁለቱ ሀገራት ግጭት የምስራቅና የምዕራቡን ዓለም የሚሊተሪ ፓወር ኮምፒቲሽንን እንደ አዲስ እንዲነሳ አድርጎታል ማለት ነው። ስለዚህ የሁለት እነዚህ ትርክቱ የተፈጠረው አርቲፊሻል ባውንደሪ ነው እንግዲህ 1947 ላይ የፈጠረው። ስለዚህ የአርቲፊሻል ባውንደሪ ግን እስካሁን ድረስ ማኒፑሌት እየተደረገ ሁለቱ ሀገራት ይጋጫሉ፣ ንጹሃን ሰዎች ከሁለቱም ሀገራት ይሞታሉ።
ነገር ግን የምዕራቡና የምስራቁ ዓለም ግን ቤኔፊት ነው የሚያገኘው በሁለቱ ሀገራት ግጭት ማለት ነው። ስለዚህ ይሄኛውንም ግጭት ከ2025ቱንም ግጭት ምናልባትም ለትንሽ ወራት እየዘለቀ ቢሆንም ማለት ነው ተመሳሳይ ነገር ነው የነበረው ማለት ነው። እንዲሁም ምናልባት ሌላው ከዚህ ጋር ለምን ትራምፕ ለምን ይሄንን ክሬዲት መቀበል ፈለገ ለሚለው ካነሳን ማለት ነው ናቹራሊ ሰውየው ኢጎስቲክ ትንሽ ኢጎም ከባድ ስለሆነ ለየትኛውም ነገር he is the only one ትልቁን መልካም ነገር ማድረግ የሚችል እሱ ብቻ እንደሆነ ስለሚያስብ ማለት ነው። በሁለተኛው ጂኦፖለቲክስ ግን ካያችሁት ማለት ነው ከምስራቁ ዓለም ጋር የነበረውን ኮምፒቲሽን እሱ ማሸነፉን አይነትም ጭምር ለመናገር ነው። ምክንያቱም ፓኪስታንና ህንድ ኢሮ ኤዥያን ኮንቲኔንት ላይ ስላዩ ስለዚህ ባይ ዲፎልት የምስራቁ ዓለም ላይ ያለውን ነገር ስለሆነ ማለት ነው። ስለዚህ እሱ ከምዕራቡ ዓለም ጋር ከምዕራቡ ዓለም ፐርስፔክቲቭ ነው ስለሚያየው ማለት ነው። ስለዚህ ክሬዲት መውሰዱ አንድም ነጥብ ስኮር እንዳደረገ ነው የሚያስበው ማለት ነው። ሌላውና ሁለተኛው ደግሞ ያነሳው ወይም ደግሞ ክሬዲት ይገባኛል ብሎ ያነሳው ኮንፍሊክት የሰርቢያና የኮሶቮን ኮንፍሊክት ነው ማለት ነው። 2020 ላይ የተፈጠረ ኮንፍሊክት ነበር። በእርግጥ እስካሁን ድረስ ቀጥሏል ያ ኮንፍሊክት ወይም ደግሞ እሱ እኔ አደራድሬያቸው ሰላም ተገኘ ብሎ የሚያስብበት ኮንፍሊክት አግሪመንት ማለት ነው። ምንም የፈጠረው ነገር የለም ማለት ነው። ያንን ደረጃ በደረጃ እንየው ማለት ነው። ምክንያቱም ሴፕቴምበር 4 እንግዲህ በትራምፕ ጋባዥነት ነበር የሁለቱም ሀገር መሪዎች ማለት ነው ዋይት ሃውስ በመሄድ ማለት ነው ፊርማ የተፈራርመው የሰላም ወይም ደግሞ ኢኮኖሚክ አግሪመንት የሚል ስም የተሰጠውን አግሪመንት የተፈራረሙት ማለት ነው። እና ይሄንን አግሪመንት እና ከዩኤኢ እስራኤል እና ባህሬን ጋር ያደረጉትን ደግሞ ስምምነት ማለት ነው እንደ ፕሮፓጋንዳ ተጠቅሙታል። ይሄ አብርሃም አኮርድ የሚባለውን ማለት ነው ሁለቱ አግሪመንቶች ማለት ነው በተለይ የሪፐብሊካን ሰዎች እና እሱ ፒስሜከር ትራምፕ ፒስሜከር የሚለውን ናሬቲቭ ቢልድ ለማድረግ እጅግ በጣም ተጠቅመውበታል። አሁንም በዚህኛው ከባይደን ጋር በነበረውም የካምፔን ጊዜ ማለት ነው ሁለቱም ስምምነቶች በማንሳት ነው እንግዲህ ናሬቲቫቸውን ቢልድ ያደረጉት ማለት ነው። ችግሩ ምንድነው ሁለቱ መሪዎች የፈረሙት ስምምነት ሲጀምር አሁን ለምሳሌ ይሄ ቲያትሪካል ሾው ይሉታል ድራሾች ወይም ደግሞ ይሄ ለፎቶሾፕ ኦፕስ ብቻ የሆነ እንደሆነና ለሚዲያ ፍጆታ የሚጠቀምበት ትራምፕ ለሚዲያ ፍጆታ የሚጠቀምበት ናሬቲቭ እንደሆነ ማሳያ የሚሆነው ማለት ነው ሁለቱ መሪዎች የፈረሟቸው ስምምነቶች ማለት ነው። እንግዲህ አግሪመንት ተብሎ ወይም ደግሞ ስምምነት ብለን ጀነራል የምንጠራው አንድ ፔፐር ወይም ደግሞ አንድ አግሪመንት ይወጣል። ያ ዶክመንት ላይ ሁለቱ ተቃራኒ ወገኖች ይፈርማሉ፣ ፊርማውን ያኖሩበታል ማለት። ስለዚህ ያ አግሪመንት ወይም ደግሞ ያ ፔፐር ሁለቱን ሀገራት ባውንድ ያደርጋቸዋል። በዛ ስምምነት ህጋዊነቱ ተገዥ ይሆናሉ ማለት ነው። ነገር ግን ሁለቱ መሪዎች የፈረሙት የተለያየ ዶክመንት ነው። ትራምፕ ከአሌክሳንደር vučić ወይም ደግሞ የሰርቢያው ፕራይም ሚኒስተር ጋር እንዲሁም ደግሞ የኮሶቮ ፕራይም ሚኒስተር ጋር የፈረማቸው ፊርማዎች አሉ። ነገር ግን ሁለቱ ሰርቢያና ኮሶቮ አንድ ላይ አልፈረሙም ማለት ነው። ያ ብቻ ሳይሆን ኢቭን ፔፐሮቹ ወይም ደግሞ የዶክመንቶቹ ታይትል ራሱ የተለያየ ነው ማለት ነው። ለምሳሌ የኮሶቮ ማለት ነው ሙቹዋል ሪኮግኒሽን ዊዝ እስራኤል የሚል አርቲክል የተካተተበት ሲሆን የሰርቢያው ደግሞ ኤምባሲዋን ወደ ኢየሩሳሌም ታዛውራለች ይላል ማለት ነው። እና ሞር የሁለቱ ሀገራት ስምምነት የጠቀመው እስራኤልን ነው ማለት ነው ባይ ዲፎልት። ምክንያቱም ሁለቱም ሀገራት ሪኮግናይዝ ያደረጉባቸው ኮመን ያደረጋቸው ነገር ለእስራኤል ቤኔፊት ነው ማለት ነው። እና እስራኤል ነች እንጂ ይህንን የተጠቀመችው ሁለቱ ሀገራት ማለት ነው ባይላተራል ዶክመንት አይደለም ማለት ነው። ስለዚህ ይሄ ዲል ማለት ነው የያዛቸው በውስጡ 3 ነገሮች ነበሩ። ኢኮኖሚክ ኮኦፕሬሽን፣ ሪሶርስ ማኔጅመንት ኤንድ ፎሪን ፖሊሲ ገስቸር የሚባለው ማለት ፎሪን ፖሊሲ ገስቸር የሚለው የእስራኤልን ሪኮግኒሽን በማድረግ በኩል ማለት ነው። እንዲሁም ሌላው ነጥብ ይሄ ትክክል አይደለም የሚባልበት ላክ ኦፍ ክላሪቲ ኤንድ ኮንክሪት ኮሚትመንት ይላል ማለት ነው። እስካሁን ድረስ ሌጋሊ ሁለቱም ሀገራት አፕሩቭ አላደረጉትም በየምክር ቤታቸው በኩል ማለት ነው። ምክንያቱም ፖዚሽናቸው ራሱ ወይም ደግሞ ፍላጎታቸው የተለያየ ስለሆነ ኮሶቮ ኢዩ ሜምበርሺፕ ላይ የመግባት ጥያቄዋን ማለት ነው ለአንድ ዓመት እንድታቆመው ነው የተፈለገው። ሰርቢያ ደግሞ ይሄ ዲሪኮግናይዜሽን የሚባለውን ኮሶቮን መጀመሪያ ሪኮግናይዝ ያደረጉ ሀገራት ላይ ማለት ነው ዲሪኮግናይዝ እንዲያደርጉ ቅስቀሳ አድርጋለች እና ይህን ቅስቀሳ ለአንድ ዓመት እንድታቆመው ወይም ደግሞ ጋፕ እንድታደርገው ነው የሚል ነው ማለት ነው እዛ ዶክመንት ላይ። ስለዚህ የሁለቱ ኢንተረስት እንኳን አንድ አይነት ተመሳሳይ ነገር ወይም ደግሞ አንድ የሚያደርጋቸው አግሪመንት ላይ አይደለም የተሰራው ማለት ነው። ሁለተኛው ስለዚህ ይሄ አግሪመንት በአጠቃላይ
ላይ ከጅምሩ ራሱ የከሸፈ ነበረ ማለት ነው። ነገር ግን ለትርክትና ለሚዲያ ፍጆታ ግን በደንብ ተጠቅሞበታል ማለት ነው። ምክንያቱም እዚህ ይሄ ዶክመንት የወጣው ዶክመንት ምናልባት 2 ፔጅ የሆነ ዶክመንት ነው ማለት ነውና ሞር አባውት ትራምፕ ፒስ ሜከር ናሬቲቭ ዳን ኖርማላይዜሽን ቢትዊን ሰርቢያ ኤንድ ኮሶቮ ማለት ነው። እንዲሁም ሌላው እዚህ ጋር አሜሪካ በጣም ጥንቃቄ ያደረገችው ማለት ነው ሰርቢያ ኮሶቮ የሰርቢያ አካል እንደሆነች ነው የምታምነው ማለት ነው። ስለዚህ አሜሪካኖቹ ይሄንን ላለመንካትም ጭምር ነው 2 የተለያየ ዶክመንት እንዲፈርሙ የተደረገው ማለት ነው። ስለዚህ አሜሪካን የሰርቢያን ጥያቄ ወይም ደግሞ የሰርቢያን ኮሶቮ የራሷ እንደሆነች አድርጋ የምታስበውን ነገር ኮምፕሮማይዝ ማድረግ አልፈለጉም። ኮሶቮንም ደግሞ ያላቸውን ኢንፍሉዌንስ ማጣት አልፈለጉም ማለት ነው። ስለዚህ ይሄ ለሾው የተደረገ አይነት ፊርማ ነው ማለት ነው። ነገር የሁለቱን ሀገራት ባክግራውንድ ሂስትሪ ወይም ደግሞ አሁን ላይ በምዕራቡ ዓለም እና በምስራቁ ዓለም ላለው ኮምፒቲሽን እንዴት ስፔሻሊ አሜሪካ ማለት ነው የራሽያንን ኢንፍሉዌንስ ካውንተር ለማድረግ እንዴት ሁለቱን ሀገራት እንደተጠቀሙ ቼክ ስናደርግ የምናገኘው የዛሬ 26 ዓመት 1999 መጋቢት ማርች 24 1996 ላይ ለ78 ቀናት የኔቶ ድብደባ በሰርቢያ ላይ ተደርጓል ማለት ነው እና ያ ድብደባ ፕሪቴክስት ነበሩት። በእርግጥ ከዛ በፊት የነበሩ ፕሪቴክስቶች ወይም ደግሞ ለዛ ቀን እንዲደርስ ያደረሱት ነገሮች ነበሩ። ዝም ብለው ሄደው ድብደባ አላደረጉ ማለት ነው እና እዛ ጋር ስትሄዱ የምታገኙት እንግዲህ ዩጎዝላቪያን ነው ማለት ነው እና ዩጎዝላቪያ ከነበራት ኢምፖርታንስ አንጻር ማለት ነው ዩጎዝላቪያን እንደ አንድ ቻሌንጅ ማድረግ አስቸጋሪ ስለነበረ ስፔሻሊ ደግሞ ቲቶ ከሞተ በኋላ ማለት ነው 1980ዎቹ አካባቢ የመጀመሪያ ስራ የሰሩት ኢኮኖሚክ ሳቦታጅ በማድረግ ማለት ነው የኑሮ ውድነትን ወይም ደግሞ ኢኮኖሚክ በርደንን በሶሳይቲው ላይ መፍጠር ማለት ነው እና ለዚህም ደግሞ እንዲረዳቸው IMF እና ዓለም ባንክ ማለት ነው አምፔር የሆነ ዲል ከአገሪቷ ጋር በመፈጸም ወይም ደግሞ ከዩጎዝላቪያ ጋር ከነበሩት አመራሮች ጋር በመፈጸም ማለት ነው የዩጎዝላቪያን ከረንሲ ዲቫሉዌት እንዲያደርጉ እንዲሁም ደግሞ ከመንግስት ይረዳቸው የነበሩ እንደውም ሰብሲዳይድ ያደረጋቸው የነበሩት የፐብሊክ ሴክተሮች ለምሳሌ ሆስፒታል ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። እነዚህ ተቋማት ላይ የሚያደርገውን ሰብሲዲ ማለት ነው ከት እንዲያደርግ በማድረግ ማለት ነው እነዚህ ተቋማት ለማህበረሰቡ የሚሰጡት አገልግሎት ሞር ኤክስፔንሲቭ እንዲሆን ማድረግ ተችሏል ማለት ነው። ሞር ኤክስፔንሲቭ እንዲሆን ተደረገ። ስለዚህ እነዚህ ሴክተሮች ደግሞ ሰራተኛቸውን የመክፈል አቅም በማጣታቸው ምክንያቱም ግማሹን በጀት የሚያገኙት ከመንግስት ሰብሲዲ ስለነበረ ስለዚህ በሚያቀርቡት ምርት ላይ ዋጋ ይጨምራሉ ማለት ነው። እንደገና ደግሞ የሰራተኛ ቅነሳ ያደርጋሉ። ስለዚህ የሰራተኛ ቅነሳ ሲያደርጉ ደግሞ የስራ አጥ ቁጥር እየጨመረ ይመጣል ማለት ነው። እንደገና ደግሞ ድጋሚ በመንግስት ስር የነበሩ የተለያዩ ትልልቅ የሀገሪቱን ኢኮኖሚ ሲያንቀሳቅሱ የነበሩ ኢንፍራስትራክቸሮችን ደግሞ ወደ ግል ወይም ደግሞ ፕራይቬታይዜሽን እንዲዞር ማለት ነው። ታውቁታላችሁ የፍሪ ማርኬት የሚለው ኮንሰፕትን በማምጣት ማለት ነው ማርኬቱን ለቀቅ ማድረግ አለባችሁ በሚለው ኮንሰፕት ማለት ነው። ነገር ግን እነዛ ፕራይቬታይዜሽን ማርኬቱ ሲደረግ ግን ያንን ሴክተር መተው የያዙት ግን የራሳቸው ዌስተርን ባክድ የሆኑ ኮርፖሬሽኖች ናቸው። ስለዚህ እነዛ ኮርፖሬሽኖች ደግሞ አንፌር የሆነ የኑሮ ውድነትና ሌላ ተጨማሪ ነገር ማድረግ ጀመሩ ማለት። ስለዚህ ስራ አጥነት ይጨምራል፣ የኑሮ ውድነቱ ይጨምራል። ቀስ በቀስ የሪጂናል ኮንፍሊክቱ መፈጠር ጀመረ። ቦስኒያ፣ ክሮኤሽያ የተለያዩ ስቴቶች አንድ ላይ ተሰብስበው ነው እና የዩጎዝላቪያን ሪፐብሊክ የመሰረቱት ማለት ነው። ስለዚህ በዚህ ምክንያት ከክልሎች የመጣው ግጭትን ደግሞ የሴንትራል መንግስቱ ደግሞ ይሄ የኢኮኖሚክ በርደን የፈጠረበት ዊክነስ ማለት ነው ማኔጅ ማድረግ የሚችልበት አጋጣሚ አልነበረ ማለት ነው። ስለዚህ ሰርቢያኖቹ ወይም ደግሞ የትንክ ሰርቢያኖቹ ደግሞ እንደ አብዛኛው ክልል ላይ እንደ ተሰራጭተው ያሉ ወይም ደግሞ አብዛኛው ክልል ላይ ተበትነው ያሉ ሰዎች ስለነበሩ ኢዚሊ ሰርቦችን ማጥቃት አስፈላጊ ነበር። ስለዚህ ኢዚሊ ሰርቦችን ማጥቃት ቀላል ሁኔታ ነበረ ማለት ነው። ስለዚህ ከክሮኤሽያም እየተገፉ ከቦስኒያም እየተገፉ እየተባሉ ወደ ራሳቸው ኤሪያ ወይም ደግሞ ወደ ሰርብ ወደ ነበሩበት መመለስ ይጀምራሉ። ስለዚህ እርስ በርስ ኮንፍሊክቱ እየተፈጠረ ይሄዳል። አልባኒዎቹ ለምሳሌ አሁን ኮሶቮ ላይ ያሉት አልባኒዎቹ ናቸው እና አልባኒያኖቹን ከዘር ጥቃት ወይም ደግሞ ከዘር ጭፍጨፋ ለማዳን በሚል ነው እንግዲህ ፕሪቴክስቱ ኔቶ መጨረሻ ላይ የገባው ማለት ነው እና
ይሄንን ለመከፋፈል መጀመሪያ ላይ ይሄንን በኢኮኖሚክ በርደኑ ምክንያት የተፈጠረውን ነገር ቀጥለው ደግሞ እነዚህ ክልሎች የነበሩ ኤሪያዎች ማለት ነው በራሳቸው የሚሊሻ ወይም ደግሞ ሚሊተሪ ናሽናሊስቲክ አይዲዮሎጂያቸው በዚህ ምክንያት እየሰፋ በመምጣቱ ምዕራቡ ዓለም ደግሞ ሚዲያው ደግሞ ይሄንን ነገር ፊድ እያደረገው ነው ያለው ምዕራቡ ዓለም ላይ ተቀጥረው ያሉ ትልልቅ ሚዲያዎች ማለት ነው። ስለዚህ ሰርቦቹን ዲሞናይዝ በማድረግ ሌሎቹም ግን ላይክ እንደ ኮሎናይዝድ ሆናቸዋል። ስለዚህ ዲኮሎናይዝ ማድረግ አለብን እናንተን በሚለው ስትረክት ማለት ነው እነዚህ ቀስ በቀስ እየመጡ ራሳቸውን ራስ ገዝ ለመሆን የሚሞክሩበት ሰዓት ሲደርስ ማለት ነው። ለምሳሌ ክሮኤሽያን ሪኮግናይዝ ያደረገችው ቀድሚያ ጀርመን ነበረች ማለት ነው። እንዲሁም ደግሞ አሜሪካንም የክሮኤሽያን እና ቦስኒያንም እንዲሁም ሪኮግናይዝ አድርጋለች ማለት ነው። ስለዚህ ያቺ ትልቋ ዩጎዝላቪያ ለዌስተርን ሄጂሞኒ ወይም ደግሞ ለዌስተርን ዶሚናንሲ ስለማትመች ማኔጀብል ማድረግ በሚቻል ሁኔታ መከፋፈል ነበረበት ማለት ነው። ስለዚህ ሁለቱ ኦፕሬሽኖች 1995ቱ የኔቶ ጥቃት ቦስኒያ ላይ ያደረሰው ጥቃት ኦፕሬሽን ዲሊበሬት ፎርስ የሚለው እና እንዲሁም ደግሞ 1999ኙ ጥቃት ማለት ነው ያለ ዩኤን ሴኩሪቲ ካውንስል ፍቃድ እና ያለ ዩኤን ቻርተር አፕሩቫል ነው እንግዲህ ዩኒላተራሊ የተወሰነው ማለት ነው። ወይም ደግሞ አሜሪካና ኔቶ ዩኒላተራሊ የወሰኑት ማለት ነው። እና ናሆም ቸምስኪ እንግዲህ በሁማኒታሪያን ኢምፔሪያሊዝም በሚል መጽሐፉ ማለት ነው የክሊንተንን አስተዳደር በጊዜው ፕሪቴክስት የሰጠው የነበረው ኮሶቮ ውስጥ ያሉ አልባኒያንን ከዘር ጭፍጨፋ ለማዳን የሚል ፕሪቴክስት ነበረና ናውም በዚህ ሁማኒታሪያን ኢምፔሪያሊዝም በሚለው መጽሐፉ ማለት ነው እንደውም የኔቶ ኢንቮልቭመንት ወይም ኢንተርቬንሽን ጭራሽ አባባሰው እንጂ ሊያድነው አልቻለም ማለት ነው። ሊያድነው ወይም ደግሞ ፕሪቨንት ሊያደርገው አልቻለም ነው ብሎ የሚያስበው ማለት ነው። ምክንያቱም ኔቶስ ኢንተርቬንሽን ዲድ ኖት ፕሪቨንት ሁማኒታሪያን ካታስትሮፊ ኢት ትሪገርድ ነው ያለው በዚህ መጽሐፉ ናሆም ቸምስኪ ማለት ነው። እንግዲህ ናሆም እንደሚለው ማለት ነው ይህንን የሴኩሪቲ ካውንስል ውጪ መሆኑን የሚያስረዳውን ሲናገር ማለት ነው when the United States bombs a country in a violation of international law and the UN charter it is not called aggression it is called humanitarian intervention የሚለውን ፕሪንሲፕል ነው የሚጠቀሙት አለ። ስለዚህ the real goal of ኔቶ ይህንን ቦምብ ወይም ደግሞ ይህንን ጦርነት ያነሳሳበት ምክንያት ማለት ምንድነው? ኔቶ ዩኒላተራሊ ከየትኛውም ኢንተርናሽናል ሎ ማዕቀፍ ውጪ በሆነ መልኩ በአሰኘውና ባመነበት ኤሪያ ላይ ኢንተርቬንሽን ማድረግ ይችላል፣ ቦምብ ማድረግ ይችላል፣ ጦርነት መጀመር ይችላል የሚለውን ዶክትሪን ለማስረጽ ወይም ደግሞ ተቀባይነት እንዲኖረው ለማድረግም ጭምር የታሰበ ጦርነት ነው ይላል ማለት ነው። እና ይሄ የሁማኒታሪያን ኢምፔሪያሊዝም ዶክትሪን በሚል ነው እንግዲህ ከዚህ በኋላ መታወቅ የጀመረው ከዚህ ከ1999 ወይም ደግሞ ከ2000 በኋላ ማለት ነው። እና ይሄንን በሂውማን ራይትስ ስም እንዲሁም ሳዳም ሁሴን ጆርጅ ቡሽ ሳዳም ሁሴን ላይ ያደርገውን ማየት ትችላላችሁ ማለት ነው። ስለዚህ እንዲሁም ደግሞ ሶሪያንም መጥቀስ ትችላላችሁ፣ አፍጋኒስታንም እንዲሁም ደግሞ ሱዳን በተመሳሳይ ነገር ሆኗል። እኛ ጋም ደግሞ ሲመጡ ባለፈው በነበረው ጦርነት ዋናው እሳቢያቸው ቢኖረው የነበረው ወይም ደግሞ ዩኤን ላይ 19 ጊዜ ክስ ኢትዮጵያ ሲጣልባት ማለት ነው ሁማኒታሪያን ኢንተርቬንሽን ያስፈልጋል የሚለውን አፕሩቫል ለማግኘት ወይም ደግሞ ዶሚናንት ናሬቲቭ እንዲሆን ለማድረግ ስለተፈለገ ነበር ያ ሁሉ ልቀት የተሄደው። ለምሳሌ ሰማንታ ፓወር በሱዳን በኩል መጣ የሱዳን እና በኢትዮጵያ በኩል ያለውን ቦርደር እንዲከፈትና ሁማኒታሪያን ኤድ ወደ ኢትዮጵያ መግባት አለበት የሚለውን ነገር ተደጋግሞ ስትናገር የነበረው በዚህ ምክንያት ነበረ ማለት ነው። ስለዚህ ያንን ተሳክቶላቸው እንግዲህ ትልቅ የነበረችው ዩጎዝላቪያ ወይም ደግሞ የተለያዩ ስቴት ክልሎች ተረክም የነበረችው ነገር ግን ዩኒላተራሊ የነበራት ወይም ደግሞ ኢንዲፔንደንት ማይንድሴት ስቴት ማይንድሴት የነበራት ኢኮኖሚ ደግሞ እጅግ በጣም ትልቅ የነበረ ሀገር የነበረች ከዛም በተጨማሪ ደግሞ የነን አላይመንት ሙቭመንትንም ክሬት ካደረጉት የመጀመሪያዎቹ ሀገራት መካከል ግንባር ቀደሟ ነበረች ማለት። ስለዚህ ኢንዲፔንደንት ቲንኪንግ ወይም ደግሞ ኢንዲፔንደንት ሶቨርኒቲ ያላቸው ካንትሪዎችን ማለት ነው ስፔሲፊካሊ የምዕራቡ ዓለም አይፈልጋቸው ማለት። ስለዚህ ዌስተርን ኤንድ ኢስተርን ኮምፒቲሽን ላይ ግሬት ጌም የሚሉት አለ ማለት ነው። ይሄ ግሬት ጌም 3 ነጥቦች ላይ ትኩረት ያደረገ ነበረ ማለት ነው። የመጀመሪያው ነጥብ ይሄ ቅድም እንዳልኩት ነን አላይመንት ሙቭመንቶች ላይ፣ ሁለተኛው ኔቶ ኤክስፓንሽን ኤንድ፣ ሶስተኛው ደግሞ ፓይፕላይን ፖዚሽን ነበረ ማለት ነው። ፓይፕላይን ማለት
ትራንስአትላንቲክ ፓይፕላይን አለ፣ አሜሪካ የምትፈልገው ፓይፕላይን። እንዲሁም ደግሞ ቱርክሚስታን የሚለው ፓይፕላይን ደግሞ የራሻ ፓይፕላይን ነበረ ማለት ነው። ስለዚህ ይሄንን ነገር ደግሞ ለማቆም ወይም ደግሞ ከት ለማድረግ ኮሶቮ እጅግ በጣም አስፈላጊ ነበረች ማለት ነው። ስለዚህ ኮሶቮ ክሬት የተደረገችው ኖት ኦንሊ የኢንዲፔንደንት ጥያቄ ስላለ ሳይሆን ሴሌክቲቭ ሁማኒቴሪያን ኢምፔሪያሊዝም ይለዋል ማለት ነው። እንዲሁም ደግሞ በኢነርጂ ሎጂስቲክም ካያችሁት ተመሳሳይ ነገር ነው። ኮሶቮ ይሄንን ትራንስአትላንቲክ ፓይፕላይንን የኢነርጂ ሀብ እንድትሆን ነው የተፈለገው ማለት ነው። እንዲሁም በተጨማሪ ትሬድ ኮሪደር ነች። ከዛ በተጨማሪ ደግሞ የሶቪየትን ኔቶ ኤክስፓንሽንን በማስፋፋት ማለት ነው እነዚህን አገራት ወይም ደግሞ እነዚህን 5-6 ኤሪያዎች ማለት ነው ማኔጀብል በሆነ መልኩ ትንንሽ ማድረግ ማለት ነው። ኮንሴፕት ኦፍ ባልካናይዜሽን የመጣው ከዚህ ዩጎዝላቪያን ኔቶ ወይም ደግሞ ዌስተርን ኢምፔሪያሊዝም ሰክሰስፉሊ ባልካናይዝድ ማድረግ በመቻሉ የተነሳ ያኛውን ዩጎዝላቪያ ላይ ያደረጉትን ፕሌይቡክ ማለት ነው እስከ ዛሬ ድረስ ሲጠቀሙበት ነበር ከ25 ዓመት በኋላ ማለት ነው። እና እንዲሁም የሰሜኑ ጦርነት ጊዜም አይታችሁ ከሆነ አንዳንድ አርቲክሎች ነበሩ ባልካናይዜሽን ኦፍ ኢትዮጵያ የሚሉ አይነት አርቲክሎች ማለት ነው። እና ይህ ኮንሰፕት እንግዲህ ኦቨር ኤንድ ኦቨር ሌሎች ሀገሮች ላይ ተግባራዊ ሆኗል ማለት ነው። አንዳንድ ቦታ ላይ ተግባራዊ ሆኖ ሰክሰስፉል ሆኗል። ለምሳሌ ኢራቅና ሊቢያን እንዲሁም ደግሞ አሁን ሶሪያንን ማየት ትችላላችሁ ማለት ነው። ሶሪያ ላይ የነበረው ሪቮሉሽን እንግዲህ 2010 ነው እንግዲህ የተጀመረው ማለት ነው። 2010 ጀምሮ አሳድ የራሱን ሰዎች በራሱን ንጹሃን ህዝብ ላይ የኬሚካል ዌፐን ተጠቀመ በሚለው ነው እንግዲህ ያ ኦፕሬሽን የተጀመረው። እና አሁን ሶሪያ ውስጥ ስልጣን ላይ ያሉት እንግዲህ ደሴም አልቃይዳስ ቴሮሪስቶች ናቸው ተብለው ተወንጅለው የነበሩ አልቃይዳዎች ናቸው አሁን ላይ ሶሪያ ውስጥ ያሉት። ስለዚህ እነዚህ በሂውማኒቴሪያን ኢምፔሪያሊዝም የሚለው ዶክትሪን ማለት ነው ከሁለተኛው የዓለም ጦርነት በኋላ ይሄ ኢንተርናሽናል ሎ ኤንድ በህግ በኩል ወይም ደግሞ ህጋዊ በሆነ መልኩ ከመሄድ ይልቅ ዩኒላተራሊ በሆነ መልኩ ግን ፕሪቴክስቶችን በማስቀመጥ የተሰራ ዶክትሪን ነበረ። ያንንም ዶክትሪን እንግዲህ እስከ ቅርብ ጊዜ ድረስ ተጠቀመው ነበረ። ነገር ግን ኮሶቮ እንደ ስቴት እስካሁን ድረስ ሪኮግናይዝ መሆን አልቻለችም። ያህም የዌስተርኑ ችግር አይደለም። ምክንያቱም አት ዘ ሴም ታይም ኮሶቮን ኢንዲፔንደንት ይገባቻል በሚሉባቸው ሰዓት ማለት ነው በሚሉበት ሰዓት ዘ ሴም ታይም ደግሞ ለምሳሌ እነ ዶንባስን ኖ ዩኒላተራሊ ዶንባስ ኤንድ ክራሚያ ግን የራሻ ሊሆኑ አይችልም፣ ወይም ደግሞ እነዚህ ሰዎች ከዩክሬን ወጥተው ወደ በሪፈረንደም ከዩክሬን ወጥተው ወደ ራሻ ሊቀላቀሉ አይችልም ደግሞ የሚል ትርክት ይኖራቸዋል። ስለዚህ ሴሌክቲቭ ሁማኒቴሪያን ኢምፔሪያሊዝም የሚባለውም ለዛ ነው ማለት ነው። ለአንዱ ሁማኒቲ ራይት ይሰራል፣ ለሌላኛው ግን አይሰራም ማለት ነው። እና ከዛ አንጻር ለሚፈልጉት ፐርፐስ ይጠቀሙበታል ማለት ነው። አሁን ለምሳሌ የኢራንና የእስራኤልንም ጦርነት ከዚህ አንጻር ነው የምታዩት ማለት ነው። መጀመሪያ እንግዲህ እስራኤል የምታደርገው እያንዳንዱ ነገር በሙሉ የእስራኤል ራሷን ዲፌንድ እያደረገች ነው የሚባለው። ኢራን ደግሞ ኢቨን ዶ አግሬሽን ወይም ደግሞ አግሬሰሯ እስራኤል ብትሆንም ኢራን በምትመልሰው አጸፋ ግን አግሬሰር ዋን ኢዝ ኢራን ተብሎ ነው የሚታሰበው ማለት ነው። እንዲሁም ከኒውክሌር አንጻር ካያችሁት ኢራን ሳትሆን ኒውክሌር እየታጠቀችው ያለችው አሁን ላይ በሪያሊቲ እስራኤል ነች። ነገር ግን እስራኤል ያላትን ኒውክሌር ዌስተርን ሚዲያ ኦር ደግሞ ዌስተርን ፖለቲሽን ሲያወራት ስሙ የኢራንን ኒውክሌር ግን ከ1948 ጀምሮ ሲወራ የነበረበት አጋጣሚ ነበረ አለ ማለት ነው። እና ሴሌክቲቭ ሁማኒቴሪያን ኢምፔሪያሊዝም የተባለው በዛ ምክንያት ነው ማለት ነው። እንግዲህ ወደ ሶስተኛው ስንመጣ ኢትዮጵያና ቨርሰስ ኢጅፕትን ነው የምናገኘው ማለት ነው። እና ምናልባት የሁለቱም ምንድን ያደረገው የሚለውን ነገር አብዛኞቻችን ስለምናውቀው ብዙ መድገሙ አስፈላጊ አይደለም ብዬ ስላሰብኩ ነው። ነገር ግን ሜን ፖይንቱን ለመጥቀስ ያህል ፌብሩዋሪ 2020 ላይ ማለት ነው የአሜሪካ ትሬዥሪ ዲፓርትመንት ኤንድ ወርልድ ባንክ እንግዲህ አንድ ዶክመንት ፕሮፖዝ አድርገው ነበረ ማለት ነው። እና ይህም በዶክመንት ላይ የተወሰኑ ነጥቦች ተካተዋል። ይህም ከነዚህ መካከል ለምሳሌ የግብፅ ታሪካዊ የውሃ ባለቤትነት 55.5 ቢሊዮን ኪዩቢክ ሜትር ኪዩብ ማለት ነው። ይህንን የግብፅን ታሪካዊ ይገባኛል የምትለውን ውሃ ኢትዮጵያ ኢቨን ዶ ለፊውቸር ፐርፐዝ እንኳን እንድትጠቀምበት አይፈቅድም ማለት ነው። እንዲሁም ድርቅ በተመለከተ ደግሞ ካያችሁ ማለት ነው ምናልባት በጣም ዋን ሳይድድ መሆኑን የምታውቁት በዚህ ነው ማለት ነው። የምንም አይነት ድርቅ ቢፈጠረጠር ማለት ነው ያንን ድርቅ ኮምፐንሴት ማድረግ ያለባት ኢትዮጵያ ነች የሚለው ነው ማለት ነው። ስለዚህ ያ 55.5 ቢሊዮን ሜትር ኪዩብ ካነሰ
ሪፊል ማድረግ ያለባት ኢትዮጵያ ነች። ከየትም ልታመጣው ትችላለች። ይህ ኢዳዝን ኮንሰርን ዳም ማለት ነው። ነገር ግን በኢትዮጵያ መመለስ ያለባት ወይም ደግሞ ኢትዮጵያ ነች ይህንን ሪስፖንሲቢሊቲ የምትጠቀመው። ያ ማለት ኢቨን ዶ አሁን ለምሳሌ ከግድቡ ላይ ተቀንሶም ሊሄድ ይችላል። ስለዚህ የኤሌክትሪክ መቋረጥ ኮንሲደር አይደረግም። ድርቅ እንዴት ማኔጅ መደረግ እንዳለበት በሁለቱ ሀገሮች መካከል ቁጭ ተብሎ የጋራ የሆነ ስምምነት ወይም ደግሞ ጊቭ ኤንድ ቴክ አይነት ስምምነት ወይ ስምምነት አይደለም ማለት ነው። ስለዚህ ዋን ወይ ስምምነት ነበረ። እንዲሁም በዚህ ምክንያት የኢትዮጵያ መንግስት ይሄንን እንግዲህ ተቃውሞ ወጥቷል ማለት ነው። እና እንዲሁም በሌላ በኩል ደግሞ በጣም እንደ ፌመስ ዋን የምታስታውሱት እንዲሁ የሱዳንን ባይዘዌ የሱዳንን በጊዜው የሱዳንና አልቡርሃንን ማለት ነው የሱዳኑን አልቡርሃንና የግብፁን የእስራኤሉን ቤንጃሚን ኔታንያሁን በጊዜው በስልክ ሲያወራ ዳሙን ቦምብ ሊያደርጉ ይችላሉ ያለው ማለት ነው። ሱዳን እዛ ጋር የተሳተፈችው ወይም ደግሞ የአሜሪካን እዛ ጋር ያመጣችው ማለት ነው። ሱዳን ከዛ በፊት እስራኤልን ሪኮግናይዝ አድርጋ ስላልነበረ እስራኤልን ሪኮግናይዝ በማድረጓ አንተቹ ከሆነ አይኤምኤፍ ብድር መስጠት ብቻ ሳይሆን ቅነሳም አድርጎላታል። እንዲሁም ደግሞ ከስቴት ቴሮሪስት ሊስት እንድትወጣ ተደርጋለች ማለት ነው። ያ ግን ሪተርን እስራኤልን ሪኮግናይዝ እንዲያደርጉ አድርጓቸዋል ማለት ነው። ሌላው እንግዲህ ከዚህ ጋር እንደማጠቃለያ ያላንሰው የምችለው የአምባሳደር ማሲንጋ እንግዲህ መግለጫ ሰጥቶ ነበረ ሰሞኑን ማለት ነው። የተለያዩ ጋዜጠኞችን ጠርቶ ማለት ነው። በዛ ጋዜጠኛ መግለጫው እንግዲህ ሚስቴክ እንደሆነ ወይም ደግሞ ስህተት እንደሆነ ነው የኢትዮጵያ መንግስት ድሮን ተጠቅሟል የሚለውን ኢንፎርሜሽን የተጠቀመው እና ካለፈ ወይም ደግሞ ከድሮ ኢንፎርሜሽን ከቆየ ኢንፎርሜሽን ላይ በማግኘት አግኝቶ ከቆየ ኢንፎርሜሽን ጋር የተጋጨበትና ስህተቱ የተፈጠረው በዛ ምክንያት ነው ብሎ ለማስተባበል የሞከረበት ነገርን ተናግሯል ማለት ነው። ነገር ግን ለእኔ አንደርስታንድ የማደርገው ኦልሬዲ ዳሜጅ ኢዝ ዳን ማለት ነው። ሜሴጅ ማለት ነው ማስተላለፍ የሚፈልገውን መንገድ ማስተላለፍ የሚፈልገውን መልእክት ወይም ደግሞ መላክ የሚፈልገውን ናሬቲቭ ልኮ ጨርሷል እና አሁን ላይ ከ3 ሳምንት በላይ ካለፈው በኋላ መጥቶ ይሄን ይቅርታ ጠይቃለሁ ይሄኛው ሚስቴክ ነው ሲል ማለት ነው ፌስ ቫሊዩ ልንቀበለው የሚችል አይመስለኝም። ምንም እንኳን ሚስቴኮች የሰው ልጅ ሲሰራ ሚስቴክ እንደሚፈጠረው ሁሉ ለምሳሌ ሮብለት በአሜሪካ የኢትዮጵያ አምባሳደር የሆኑት አምባሳደር ብናልፍ ማለት ነው ከትራምፕና ከማርኮ ሩቢዮ ጋር ተገናኝተው ነበረ ማለት ነው እና እኔ ይህንን ነገር እንዳየሁት ማለት ነው ይሄ ሰውዬ ባለፈው ሳምንት ከጂ7 ስብሰባ አቋርጦ ወጥቷል። እንዲሁም ደግሞ ሌሎች ሰዎችንም ማግኘት የሚችልበት አይነት ስኬጁል አይደለም። ሁለተኛ በኢራንና በእስራኤል መካከል ያለው ጦርነትን ደግሞ ሌላ ቢዚ ስኬጁል ሰጥቶታል ማለት ነው እና በዚህ መካከል እንዴት ነው የኢትዮጵያን አምባሳደር ተቀብሎ የሚያናገረው የሚል ነገር ጭንቅላቴ ውስጥ ስለነበረ ቴሌግራም ላይ በዚህ ምክንያት ሪያክት አድርጌ ጽፌ ነበረ ማለት ነው እና ከማታ ላይ አካባቢ ነው አንድ የሬድ ላይን ቴሌግራም ላይ የሚጠቀም ሰው ነው አሌክስ ይሄ እኮ ለመጀመሪያ ጊዜ ነው ሰውየውን ያገኘው። ስለዚህ የአንድ አምባሳደር አንድ ሀገር ሲሄድ የሹመት ደብዳቤውንም መውሰድ ስላለበት ከዛ ፕሮቶኮል አንጻር ነው ሲለኝ ነው መልሼ ቼክስ አድርገው ምንም ሰውየው የተጣበበ ጊዜ ስለነበረው ይህን ሁሉ ጊዜ ከጃንዋሪ እስከ አሁን ድረስ ማለት ነው ረጅም ጊዜ ፈጅቶበታል ከሹመቱ ከተሰጠው ቀን ጀምሮ እስካሁን ድረስ ማለት ነው እና ያንንም ይቅርታ ጠይቄ ማለት ነው ራሴን አስተካክያለሁ። ምናልባት ኮንክሉዥን ሊሆን ይችላል የተሳሳቱ። ምክንያቱም በብዙ ጊዜ በአሜሪካ እኛ ፍሬንድሊ እንደምናስበው አይደለም እነሱ የሚያስቡን የሆነ ነገር ሲፈልጉ ብቻ ነው እኛ ጋር የሚመጡት ማለት ነው። ለዛም ትልቅ ማሳያ የሚሆናችሁ ከታች ጀምሮ እስከዛሬም እኔ የማወራቸውንም ነገሮች ማየት ትችላላችሁ። አሁን ደግሞ የሶማሌላንድ እና ኢትዮጵያ ኤምኦዩ እንዴት እንዳስረሱን እና እነሱ ግን አሁን በሮብለት ማለት ነው በሶማሊያ የአሜሪካ አምባሳደር የሆነው ከሶማሌላንዱ ፕሬዚዳንት ጋር ግንኙነት ተገናኝተው ነበር በተለያዩ ጉዳዮች ዙሪያ ላይ እንዳወሩ ይታወቃልና ይሄ የተለያዩ ሌሎችም ደግሞ የዌስተርን ሚዲያ የሆኑ ሰዎች ማለት ነው ኦልሬዲ የሶማሌላንድን እንደ ሀገር መሆን ናሬቲቭን እያሰፉት ይሆናሉ ማለት ነው። ምንም እንኳን ናሬቲቭ ቢሰፋም ፐርፐዙ ሶማሌላንድን ጂኒንሊ ሪኮግናይዝ ለማድረግ የታሰበ አይደለም። ፋይናሊ በእርግጠኝነት መናገር የምችለው ሪኮግናይዝ እንደማያደርጉ ነው። ነገር ግን ሪተርን የሚሰጧቸው ነገር እንዳለ የታወቀ ነው። ልክ ኮሶቮን እንደሚጠቀሙባት ማለት ነው። ስቲል ነው ኮሶቮ እንግዲህ ኢንተርናሽናል ሪኮግናይዝ አያደርጋትም፣ ዩኤን ሪኮግናይዝ አያደርጋትም። ቢኮዝ ዩኤን ኮሶቮ ሰርቢያ በራሷ መጀመሪያ ሪኮግናይዝ ማድረግ ስላለባት ማለት ነው። ስለዚህ እንደ ኮሶቮ አይነት ስታተስ በመስጠት የሚፈልጉትን ቤዝ ሚሊተሪ ቤዝ መጠቀም የሚሄዱበት አቅጣጫ ይመስለኛል። ስለዚህ እነሱ ያንን
እያሉ ነው ያሉት። እኛን ግን ያንን ስምምነት የሶማሊያን ናሽናል ወይም ደግሞ ሶቨርኒቲ ይቃረናል በሚል ፕሪቴክስት ማለት ነው በመጣ ፕሬዠር እንግዲህ የእኛም መንግስት ስቲል ነው ይሄንን ኤምኦዩ ፍሪዝ አድርጎት ነው የተቀመጠው። ምናልባት አሁን ክረምት እየመጣ ነው እንግዲህ የአንካራው ስምምነት ክረምት ላይ ሁለተኛ ፕሮፖዛል ይቀርባል። በሁለተኛው ኢምፕሊሜንቴሽኑ እንዴት እንደሚሆን መታየት ባለበት ዙሪያ ላይ እንወያያለን የሚል ነገር ተነግሯል እና ከዛ አንጻር የሚመጣውን እንግዲህ ከአንካራው ስምምነት የሚመጣውን ነገር ወደፊት የምናየው ይሆናል ማለት ነው። እንግዲህ ለዛሬ ከሞላ ጎደል ያስኩላችሁ ይሄንን ይመስላል ማለት ነው። እንደተለመደው ከመውጣቴ በፊት አንድ ቪዲዮ አስቀምጥላችኋለሁ ማለት ነው እና ሰሞኑን እንግዲህ በትዊተር ላይ በጣም እየተመላለሰ የነበረ አንድ ቪዲዮ አለ። እንግዲህ እንደምታውቁት ቦኖ 1980 ላይ በኢትዮጵያ ረሃብተኞች ስም ወይም ደግሞ በኢትዮጵያ ስም ማለት ነው በኢትዮጵያ ድርቅ ስም ኮንሰርት አዘጋጅቶ ነበር እና ያ ኮንሰርት እንግዲህ አሁን ላይ በወጡ ክላሲፋይድ በሆኑ ኢንፎርሜሽኖች መሰረት ማለት ነው ሲአይኤ እና ዩኤስአይዲ በጥምረት ሆነው ለቲፒኤልኤፍ እና ለሌሎቹ የነፃ አውጪ ፍሪደም ፋይተርስ ገንዘብ ለማቀበል የተሞከረበት አይነት እሳቤ እንደሆነና ኖት ኦንሊ ያህንን ከዛ የተሰበሰበውን ብር አብዛኞቻችን ምናልባት ከዛ የተሰበሰበውን ገንዘብ ትራንስፈር ሲያደርጉላቸው ለመሳሪያ እንደገዙት ነው እንጂ የሚታሰበው ራሱ ቦኖ ራሱ የዚህ ስትራክቸር አካል እንደሆነ ብዙዎቻችን አናቅም ነበረ ማለት ነው እና ማይክ ፔንስ እንግዲህ ትዊተር ላይ ይህንን ዶክመንት ነው ያወጣውና በእርግጥ ቢቢሲ መልሶ አስተባበለ እንጂ መጀመሪያ ኢንቨስቲጌት ባረኩቴሽን መሰረት $100 ሚሊዮን ተሰብስቦ ነበር። ነገር ግን $5 ሚሊዮን ብቻ ነው በድርቅ ለተጎዱ ህብረተሰቦች የገባው። ሌላው በጠቅላላ $95 ሚሊዮን ለመሳሪያ መግዣ ነው የተጠቀሙት ብሏል ማለት ነው እና ኢንጀነራል ካያችሁት የኢትዮጵያ ስም ለምሳሌ ዌብስተር ላይብረሪ ዲክሽነሪ ላይ ማለት ነው ኢትዮጵያ ብሎ ፎር ኤግዛምፕል ድርቅ ነው የሚለው ማለት ነው። ምናልባት በቅርብ ጊዜ ሳይነሳ የሚቀር አይመስለኝም። ስለዚህ ያን ሁሉ ኤግዛምፕል ሆነናል ማለት ነው። እንዲሁም አሁንም አምባሳደር ማሲንጋንም ካያችሁት እንግዲህ ባለፈውን ቪዲዮ ተናግሬ ነበር። ዩኤስአይዲ የሚል የእርዳታ ሎጎ ከጀርባው አድርጎ ነው እንግዲህ ሽሬ ሄዶ የአሜሪካ መንግስት የትግራይን ህብረተሰብ ለመርዳት የተቻለውን ሁሉ ነገር እያደረገ ይገኛል የሚል ዲፔንደንት አይነት ማይንድ ሴት ወይም ደግሞ ናሬቲቭ ሲፈጠር የነበረው ማለት። ስለዚህ ስቲል ነው ተመሳሳይ ነገር እየተፈጠረ ነው እና ነገር ግን ካለፈው ነገር ያን ያህል ፈቀቅ አላልንም እኛ። አሁንም ቢሆን ሲመጡ እጃችንን አስፍተን ነው የምንቀበላቸው እና በጣም ጥንቃቄ ማድረግ አስፈላጊ ነው ብዬ ስለማስብ ነው እንግዲህ ለዛሬ ያስኩላችሁ ይሄንን ይመስላል። እንግዲህ በሌላ ቪዲዮ እና በሌላ ጊዜ እስከምንገናኝ ቸር ሰንብቱ። 95 million was spent on weapons and the political machinery of the party. Just 5 million was used to help the famine relief. So Bono's out there on his guitar. I still haven't found what I'm looking for. They raise $100 million to stop famine, and only $5 million goes to food. $95 million of it goes to buy guns and to organize the political arm of the CIA-backed rebel group. Fuck you, Bono! 300,000 people have already died from just this cut-off, this hard cut of USAID. So there's food rotting, 50,000 tons of food stored in Djibouti, South Africa. Keep that in mind what he said about the food, okay? The food is rotting. The food. They say the organization used the cash meant to pay food for the starving to fund attempts to overthrow the government in a bloody civil war. Understand, the State Department hated that government. We called them a threat to democracy. We said they were pawns of Russia. They were under Soviet influence. And the groups were funding to overthrow them, to cause and then win a bloody civil war, is what the famine relief program was buying the fucking guns for. To cause and escalate a fucking civil war. Not famine relief. Civil war. Bloody civil war. One of the rebels who was involved in the fucking bloody civil war estimated that of the $95 million of aid money, including Band-Aid, just $5 million was used to help the famine relief. $95 million of it goes to buy guns.